ቅመምዬ ልጁን አጨለልሽው አይደለ? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አድራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ውድ የሰኒ ቤተሰቦች። ልጆቻችን ቀርተዋል። ስንት ቀን የቀሩት? የእውነት ተናፍቋል በጣም ሚዲያው። እነሱ ሲቀሩ አቤት ዘጭ ረጭ ነው የሚለው ማርያምን። እነሱ ሲመጡ በአንድ እግር ይቆማልና ይሄ ሁሉ ኦዲየንስን አጨልላችሁ እናንተ አሁን ጥሩ ስራን የሰራችሁት ጥሩ ስራ ነው። ለማንኛውም ያው በውስጥ ፊክስ ለማድረግ ፈልገው ይመስለኛል። የተስተካከለ ይሁን ያልተስተካከለ አናቅም። መነሻው ግን ፕራንክ ነበረ፣ እውነቱ ለመናገር ማለት ነው። ፕራንክ ወዴት እያመራ ወዴት እንደሄደ ባይታወቅም ፕራንክ ነበረ። ግን ደግሞ ያው ሁለቱም ላይ እልህ አለ። አልሸነፍም አታሸንፍም አላሸንፍም የሚል ማለት ነው። እልህ በነገራችን ላይ በጣም መጥፎ ነው። በስማ እልህ ያለባችሁ ካሁኑኑ ማስወገድ አለባችሁ። ማርያምን እልህ በጣም መጥፎ ነው። ማትፈልጉትን ህይወት እንድትኖሩ ማትፈልጉትን ቦታ እንድትኖሩ ነው የሚያደርጋችሁ። የእውነት እልህ በጣም መጥፎ ነው እና ያለባችሁ ካሁኑኑ ማስወገድ አለባችሁ ማለት ነው። ለማንኛውም ያው ይሄንን እድል እንዳናጣው እያላት ነው። ምን እንደሆነ ባይታወቅም ሜቢ ማታ ምናይ ይሆናል። የሚመጡ ይመስለኛል። ብቻ እነሱ እኮ አልተጣሉም እኮ ያለ መግባባት ነው እንጂ አልተጣሉም። የሚያጠላ ነገር ሆኖ ነው አይደለም። እኔ እንደኔ ማለት ነው። ፓስት ነው። ለአሁን ማተር አያደርግም ቢሆንም ማለት ነው። ብቻ ያው ሁሉም ቦታ ስታዩዋቸው የእውነት ሁሉም ቦታ ውሸት ነው የሚሰሩት፣ እንዳለ ውሸት ማለት ነው። እና ብቻ ማንን ነው እውነት እየሰራለው? ለኦዲየንሱ ይህንን ያስተምራል ወይ ያስከፋቸዋል ወይ ብሎ አንድም እንትን ዩቱበር ማለት ነው ቼክ የሚያደርግ የለም። በእውነት እንደመጣለት ይናገራል፣ መልሶ ሲያዳምጠው ነው ሚጭ ነው ይመስለኛል። እና ይሄ ደግሞ ለኦዲየንስም ክብር ሊኖራችሁ ይገባል ማለት ነው፣ አንዳንድ ኦዲየንሶች ማለት ነው። ለማንኛውም ይሄ ሁሉ ኦዲየንስን አንጠልጥላችሁ ቀራችሁ። ዛሬ ተቀራላችሁ ብዬ አላስብም፣ ግን ደግሞ ሰላም ብትፈጥሩ ጥሩ ነው። የእውነት ይሄ ሁሉ ኦዲየንስን እያስከፋችሁ ማለት ነው። እና አንዳንድ ደግሞ የምታለቅሱ እያየሁ ነበረ። በጣም ነው የምታሳዝኑኝ ማለት ነው። እግዚአብሔር አንድ ካደረጋቸው ምንም ቢሆን ምንም አይለያዩም። አንድ ካደረጋቸው እግዚአብሔር ካጣመራቸው ማለት ነው። እህል ውሃቸው አንድ ካልሆነ ምንም ማድረግ አይቻልም። ህይወት ይቀጥላል ማለት ነው። እኔ የእናንተ ማልቀስ ነው ግራ የሚገባኝ ማለት ነው። እና ለማንኛውም ምስኪን ታሳዝኑኛላችሁ ማርያምን። እና ማታ ምን ይሆናል? እውነት ለመናገር ማታ የሚመጡ በጣም ነው የተናፈቁት። በስማም በየኮሜንቱ በየቤቱ ማለት ነው ሀይሚና ብሩኬ የሚል ብቻ ናለው። እረ የሰው መውደድ ይስጣችሁ ማርያምን። ይህንን እንደዚህ ሪስፔክት የተደረጉትን ልጆች ነው አሁን ያለ መግባባት የሚፈጥሩት። ይህ አሁን ልጅነት ይባላል አለማወቅ ይባላል ምን ይባላል? እረ ተው እናንተ ልጆች። አንድ ቤት ማለት ነው አንድ ቤት ተዘግቶባቸው መግረፍ ነበረ የእውነት ወይ ሁለታቸው ማለት ነው። ሁለታቸው ሲባጠሩ የእውነት አንድ ቤት ማለት ነው። እና ሁለተኛ እንዳይደግሙ ማለት ነው። በነገራችን ላይ ስለ ድምፄ በጣም ይቅርታ፣ ጉንፋን ይዞኛል። ያው እኛ ሰፈር ወረርሽኝ በሽታ እኔ እንጃ እንደ ኮሮና ነው። በነገራችን ላይ ቮሚት ነው ትኩሳት ነው ምናምንና ራሳችሁን ጠብቁ። ያው አሁን ከባዱ ፕሪንትን ብርድ ሊመጣ አይደለ? ወይዘሮ ቼንጅ ስለሚደረግ መሰለኝ ሆስፒታሉ እንዳለ በቃ እየታመመ ብቻ ነው የምታዩት። እና በጣም እያስፈራል እውነት ለመናገር። እግዚአብሔር ይመስገን እኔ አንድ ቀን አስደንግቶኛል። ብቻ እግዚአብሔር ይመስገን አሁን ተሽሎኛል። እናንተም ራሳችሁ ጠብቁ። ሰላማችሁ ይብዛልኝ።